ያ ጀማ ከምትቸገሩ ነገ ምን እንደሚፈጠር እኔ ልንገራችሁ ትላላችሁ። እኔ ምን ያልወድም የምር ነገ ምን እንደሚፈጠር አብርሃም ሩታንም ስለ ሰዓት ይጠይቃል፣ ሩታንም ስለ ሀብል ይጠይቃል፣ ሄርሜላንም ስለ ሰዓት ይጠይቃል። ከዛ በኋላ ሩታ እኔ አንቺ ጋር የሚመጣው ሉልን ለማየት ብቻ ነው። ሄርሜላ ከዚህ በኋላ ካንቺ ጋር ከነጭራሹ የሚያገናኘኝ ነገር የለንም፣ ይብቀን በቃ። ከዚህ በኋላ ማናችሁንም አልፈልግም፣ ከህይወቴ ውጡ፣ የራስን ህይወት በቃ። እኔ ማናችሁንም አልፈልግም። ሩታ ጋር የሚያገናኘኝ ነገር ልጅ ስላለ እንገናኛለን፣ እናወራለን። ግን ሄርሜላ ካንቺ ጋር ምንም የሚያገናኘኝ ነገር ስለሌለ ከህይወቴ ውጪልኝ በእናትሽ። ሩታ አንቺን ብትሆኚ ወደ ትዳር እንመለሳለን የምትዩ ነገር ተስፋ ቁረጪ። አይሆንም። ከዚህ በኋላ ህይወታችን ኦልሬዲ ተበላሽቷል። አይሆንም። ሰው ገብቷል፣ ብዙ እንትን ሆኗል። ከዚህ በኋላ ትዳር አይሆንም። ከህይወቴ አንቺ ውጪ። እናንተ ሁለታችሁን ከህይወቴ ውጡ። ሩታ ግን ልጅ ስለሚያገናኝ እንገናኛለን፣ ሁሌ እንገናኛለን፣ ሁሌ እንታያያለን። ሄርሜላ ግን አንቺ ከህይወቴ ውጪ የሚለው ቪዲዮ ነው የሚለቀቀው ነገ ማለት ነው። ይሄንን ፋብላችሁ ጠብቁ። በቃ ይሄ ነው የሚለቀቀው። እኔ እውነት ማለት ነው ከሁለቱም ህይወት ከሄርሜላን ከአብርሃም ህይወት ያኔ ከሄርሜላን ከሩቲም ህይወት ወጥቶ የራሱን ህይወት በቃ ሌላ ሰው ቢዝ ከሄርሜላ ሌላ ሰው ቢዝ እኔ ደስ ይለኛል እናቴ ማለት ነው። ምክንያቱም ሄርሜላ የትዳሩን በጠበጣችሁ እሷ ስለሆነች መቼም ሰላም አያገኝ። ምክንያቱም ልዑል ራሱ አድርጎ አብርሃምን በጣም የሚያስቀይመውና ግን አባቴ እኔ እርጉዝ ሆኜ እኔን አርጊዛ እናቴ እኔን አርጊዛ ነው አንተ እንደዚህ ስትሆን የነበርኩ እቺ ሴትዮ ህይወት ክላጋብታ እንደዚህ ሲታረግ የነበረችው ብሎ አብርሃም በጣም ብዙ ጥያቄ የሚፈጥር ነገር ነው ይሄ ማለት ነው። ልዑል አድርጎ